ጤና ይስጥልን። ዓለም በሶስት አቅጣጫ በከባድ እየተናወጠች ትገኛለች። አሜሪካ ለኢራን ስሌጃመር ወይም ትልቅ መዶሻ የተባለ አስፈሪ ኦፕሬሽን አዘጋጅታለች። ፕሬዚዳንት ትራምፕ ቬኔዙዌላን የአሜሪካ 51ኛ ግዛት አድርገው በይፋ መናገራቸው ተሰምቷል። በሌላ በኩል ቭላዲሚር ፑቲን ዓለምን ወደ አመድነት የሚቀይረውን አስፈሪ ሚሳኤል ማስወንጨፋቸው ዓለምን ጉድ አሰኝቷል። እንዲሁም በብሪታንያ ታላቅ የመንግስት መፍረስ ተከስቷል። የኪር ስታርመር መንግስት በገዛ አባላቱ አመጽ እየተናወጠ ነው። እነዚህና ሌሎች ዝርዝር ጉዳዮችን በዝርዝር መረጃው ይዤላችሁ ቀርቤያለሁ። እስከ መጨረሻው አብራችሁ እንድትቆዩ የጋበዝኩኝ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ። አብረን እንከታተል። በቅድሚያም የአሜሪካው መከላከያ ዋና መስሪያ ቤት ፔንታጎን ከኢራን ጋር ያለው ጦርነት ዳግም የሚያገረሽ ከሆነ አዲስና አስፈሪ ስያሜ ሊሰጠው መሆኑን ኤንቢሲ ኒውስ ዘግቧል። ኦፕሬሽን ሴልጃመር ስሙ ራሱ ይከብዳል። መዶሻ አያችሁ፣ አሜሪካ ስያሜ ስትቀይር ዝም ብላ አይደለም። ኤፒክ ፊውሪ ወይም ታላቁ ቁጣ የሚለው ስያሜ በኮንግረሱ በኩል የ60 ቀናት ይሁንታ ሳያገኝ በመቅረቱ አሁን በሕግ ለመሸርሸር አዲስ ስም ማምጣት የግድ ሆኖባቸዋል። ይህ ማለት ግን ጦርነቱ ቆሟል ማለት አይደለም። እንደ ባለስልጣናቱ ገለጻ ዶናልድ ትራምፕ ጦርነቱ እንዲቀጥል አረንጓዴ መብራት ካበሩ ይህ የመዶሻ ዘመቻ በይፋ ይጀምራል። አሜሪካ ከእስራኤል ጋር በመሆን የካቲት 21 2018 ዓ.ም የጀመረችው ዘመቻ አሁን መልክ ለመቀየር እያኮበኮበ ነው። የሚገርመው ነገር ግን በአንድ በኩል በኢስላማባድ አደራዳሪነት የሰላም ስምምነት ጥረት እየተደረገ ባለበት ወቅት በሌላ በኩል ፔንታጎን እንዲህ ያለ ክብደት ያለው የጦርነት ስም ማዘጋጀቱ ነው። አሜሪካ ካልተስማማችሁ በመዶሻ እንመታችኋለን የሚል ድብቅ መልእክት ለኢራን እያስተላለፈች እንደሆነ በግልጽ ያሳያል። ፔንታጎን እስካሁን ለቀረበለት ጥያቄ ምላሽ ባይሰጥም አንድ ስማቸው ያልጠቀሰ ባለስልጣናት ግን ተኩስ አቁሙ ዋና ዋና ማጥቃቶችን አስቆመ እንጂ ዘመቻው አልተገታም ብሏል። ይህም ማለት ሰላሙ የለበጣ ጦርነቱ ደግሞ በደጃፍ ላይ መሆኑን ያሳያል። የፔንታጎን የቃላት ጨዋታ ከጀርባው ትልቅ የጦርነት ዝግጅት እንዳለውም ይገመታል። ኦፕሬሽን ኤፒክ ፊውሪ አብቅቶ ኦፕሬሽን ሴልጃመር ሊተካ ነው። ትራምፕ የሰላሙ መንገድ ይመርጣሉ ወይስ መዶሻውን በኢራን ላይ ያወርዳሉ? ሀሳብ አስተያየታችሁን በኮሜንት ላይ አስፍሩልን። ወደሚቀጥለው ሌላ መረጃ አልፋለሁ። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በታሪካቸው እጅግ አነጋጋሪ የተባለውን እርምጃ ወስደዋል። ቬኔዙዌላ የአሜሪካ አካል አድርጎ የሚያሳየውና 51ኛ ግዛት የሚል ጽሑፍ ያለበትን ምስል በማህበራዊ ገጻቸው አጋርተዋል። ትራምፕ ይህ ምስል ሲያጋሩ ዝም ብለው አይለጥፉም። ይህ ግልጽ የሆነ የስነ ልቦና ጦርነት ነው። ሀገሪቱን በኢኮኖሚና በፖለቲካ ከተቆጣጠሩም በኋላ አሁን ደግሞ በይፋ የካርታ ለውጥ ለማድረግ እያሰቡ እንደሆነ ለዓለም እያሳወቁ ነው። ይህ የትራምፕ ልጥፍ የመጣው ቬኔዙዌላን ለመጠቅለል እያሰቡ መሆኑን በፎክስ ኒውስ ቃለ ምልልሳቸው ከተናገሩ ከአንድ ቀን በኋላ ነው። ነገር ግን የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪገዝ ዝም አላሉም። እኛ የነጻነት ታሪክ ያለን እንጂ የቅኝ ተገዢዎች አይደለንም በማለት ለትራምፕ ጠንከር ያለ ምላሽን ሰጥተዋል። ጉዳዩ የጀመረው የቀድሞ ፕሬዝዳንት ኒኮላስ ማዱሮ ከቤታቸው ተይዞ ለፍርድ ወደ አሜሪካ ከተወሰዱ በኋላ ነው። አሜሪካ ቬኔዙዌላን ያለ ጠባቂ እንዳገኘች እየቆጠረች ነው። ትራምፕ ከሀገሪቱ ጋር እየተግባባን ነው ቢሉም ያ ግንኙነት መጠቅለል የሚያካትት ከሆነ ግን በላቲን አሜሪካ ትልቅ የፖለቲካ እሳት ሊያቀጣጥል ይችላል። በአሁኑ ሰዓት ቬኔዙዌላ በሁለት ኃይሎች መካከል ትወዛወዛለች። በአሜሪካ 51ኛ ግዛት የመሆን ህልምና በዴልሲ ሮድሪገዝ ሉዓላዊነት የማስከበር ቁርጠኝነት መካከል እንደሆነም መረጃዎች ይጠቁማሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለማስቆም የቻይና እርዳታ እንደማይፈልጉ ተናገሩ። ፕሬዝዳንቱ ይህንን ያሉት 2 ቀናት ይፋዊ ጉብኝት ወደ ቻይና ከማምራታቸው አስቀድሞ ከጋዜጠኞች ጋር በነበራቸው ቆይታ ወቅት ነው። ኢራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣችም ሲሆን በሁለቱ ሀገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል። ወደ ቤጂንግ ለይፋዊ ስራ ጉብኝት እየሄዱ የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የገቡት ጦርነት ለመፍታት የቻይናውን ፕሬዝዳንት ዢ ጂንፒንግ ድጋፍ ያስፈልጋል ብለው እንደማያምኑ ተናግረዋል። የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዘይት አቅርቦትና ንግድ ተስተጓጉሏል። ከኢራን ጋር ምንም አይነት እርዳታ ያስፈልጋል ብዬ አላስብም። በአንድም ሆነ በሌላ መንገድ
በሰላማዊ መንገድ ሆነ በሌላ እናሸንፋለን ሲሉ ለጋዜጠኞች ተናግሯል። ይህ በእንዲህ እንዳለ ኢራን በወሽመጡ ላይ ያላትን ቁጥጥር እያጠበቀችም ሲሆን ከኢራቅና ከፓኪስታን ጋር ከቀጠናው ነዳጅና የተፈጥሮ ጋዝ ማጓጓዝ እንዲችሉ መስማማቷን ምንጮች ተናግሯል። ሮይተርስ ያነጋገራቸው ምንጮች ሌሎች አገራትም ተመሳሳይ ስምምነት ከኢራን ጋር ለመድረስ እየሞከሩ መሆኑን የተናገሩ ሲሆን ይህ ቴህራን በመተላለፊያው ላይ ያላትን ቁጥጥር የበለጠ ያጠናክረዋል ብለዋል። ማክሰኞ ዕለት የትራምፕ አስተዳደር የአሜሪካና የቻይና ከፍተኛ ባለስልጣናት ወደ ቀጠናው በወሽመጡ በኩል በሚደረግ ጉዞ ወቅት ምንም አይነት ቀረጥ እንዳይከፈል መስማማታቸውን ተናግሮ ነበር። ከቴህራን ጋር የቅርብ ግንኙነት ያላት ቻይና ከኢራን ነዳጅ ከሚጓዙ ዋነኛ ሀገራት መካከል አንዷ እንደሆነችም ተገልጿል። ዘገባው የቢቢሲ ነው። በሌላ ዜና የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከባድ ፈተና ገጥሟቸዋል። ባለፈው ሳምንት በደረሰው አስከፊ የአካባቢ ምርጫ ሽንፈት ሳቢያ ከ80 በላይ የሌበር ፓርላማ አባላት ጠቅላይ ሚኒስትሩ እንዲለቁ በይፋ ጠይቋል። ፖለቲካ ማለት እንደዚህ ነው። ትናንት በታላቅ ድል የመጡት ስታርመር ዛሬ በገዛ ወዳጆቻቸው አመኔታ አጥተዋል ተብሎ ጥቁር ካርድ ተመዞባቸዋል። በተለይ የሀገር ውስጥ ጉዳይ ሚኒስትሯ ሻቢና ሙሐመድ ራሳቸው ስታርመር የሥራ መልቀቂያ ጊዜ እንዲቆርጡ ከሚጠይቁት ውስጥ መሆናቸው ጉዳዩ ከውስጥ የበሰበሰ መሆኑን ያሳያል። ሌበር ፓርቲ ከ1400 በላይ መቀመጫዎችን ሲያጣ በተለይ በዊልስ ብሪፎርም እና በአረንጓዴዎቹ ፓርቲ መበላቱ ለስታርመር የመጨረሻው የውድቀት ደውል ሆኗል። ጁኒየር ሚኒስትሯ ሚያታ ፉንብሌ በኤክስ ገጻቸው ላይ ለሀገርና ለፓርቲ ሲሉ ይልቀቁ ስትል የለቀቀችው መልእክት በለንደን ጎዳናዎች ላይ መነጋገሪያ ሆኗል። ስታርመር አሁን ያሉበት በሁለት እሳት መሃል ነው። በአንድ በኩል ስልጣንን አስረክብ የሚሉ የፓርቲ አባላት፣ በሌላ በኩል ደግሞ ድጋፋቸውን የነፈጓቸው የብሪታንያ መራጮች። ይህ ቀውስ ብሪታንያ ወደ አዲስ ምርጫ ሊወስዳት ይችላል ወይስ ሌላ ጠቅላይ ሚኒስትር በጓሮ በር ይሾማል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ወደሚቀጥሉት ሌሎች መረጃዎች አልፋለሁ። በመጨረሻም ሩሲያ ማንኛውም የመከላከያ ስራ ሰብሮ መግባት የሚችለውን አዲሱ ሳርማት ሀገር አቋራጭ ኒውክሌር ሚሳኤል በስኬት መሞከሯን ክሬምሊን አረጋግጧል። ፕሬዚዳንት ፑቲን ይህ ታሪካዊ የተባለለትን ሙከራ በቪዲዮ በቀጥታ ተከታትለዋል። ፑቲን ይህ መሳሪያ ሰይጣን 2 ብለው ከሚጠሩት ምዕራባውያን በተቃራኒ ለሩሲያ ኩራትና ጋሻ እንደሆነ የገለጹት ይህ ሙከራ በአጋጣሚ የተደረገም አይደለም። ዓለም በውጥረት ውስጥ ባለችበት በዚህ ሰዓት ሩሲያ የቴክኖሎጂ የበላይነቷን ለማሳየት የጠቀመችበት ትልቅ ካርድ ነው። ይህ ሚሳኤል በርካታ የኒውክሌር አረሮችን ተሸክሞ በሺዎች የሚቆጠሩ ኪሎሜትሮችን የመጓዝ አቅም አለው። ፑቲን እንደተናገሩት መሳሪያው በዓለም ላይ ተወዳዳሪ የሌለውና ማንኛውም የጠላት መከላከያ ሊያስቆመው የማይችል ነው። ፑቲን ጠላቶቻችን ውሳኔ ከመስጠታቸው በፊት 2 ጊዜ እንዲያስቡ ያድርጓቸዋል ሲሉ መልእክት በቀጥታ ለኔቶና ለአሜሪካ መሆኑም ግልጽ ነው። ይህ የቴክኖሎጂ ውጤት ብቻ አይደለም፣ የፖለቲካ ጡንቻን የማሳየት ስልትም ጭምር ነው። አሁን ዓለም ከጦር መሳሪያ ግብግብ ወጥታ ወደ ኒውክሌር ፉክክር እየገባች እንደሆኑ መረጃዎች እየወጡ ነው። ዘገባው የቢቢሲ ነው። ክቡራትና ክቡራን የተከበራችሁ የዩቲዩብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ ሰበር መረጃ እነዚህን ይመስሉ ነበረ። አሜሪካ በኦፕሬሽን ሴል ጃመር የኢራን ጦርነት በአዲስ ስም ለመጠቅለል ማሰቧ፣ ቬንዙዌላ የአሜሪካ 51ኛ ግዛት የመሆን ዕድሏና የሩሲያ ሳርማት ሚሳኤል ስኬታማ ሙከራ ዓለም ወሳኝ ምዕራፍ ላይ አድርሷታል። በተለይ ፕሬዚዳንት ትራምፕ ከኢራን ጋር ያለው ፍጥጫ ለመፍታት የቻይናን ድጋፍ እንደማይፈልጉና በአንድም ይሁን በሌላ መንገድ እናሸንፋለን ማለታቸው እንዲሁም የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከፓርቲያቸው የስልጣን መልቀቂያ ጥያቄ መቅረቡ የቀጣይ ቀናትን ፖለቲካዊ ውጥረት ያባብሷል። እናንተስ ምን ትላላችሁ? የትራምፕ 51ኛ ግዛት እቅድ ይሳካል ወይስ የፑቲን የመጨረሻ ማስጠንቀቂያ ዓለምን ያስቆማታል? ሐሳባችሁን በኮሜንት መስጫው ላይ አጋሩን። ወቅታዊና ሚዛናዊ መረጃዎችን በፍጥነት እንዲደርሷችሁ ቪዲዮን ላይክ በማድረግ እናም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደውል ምልክቷን መጫን ቤተሰብ ይሁኑ። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ ሰላም ለዓለማችን ይሁን። በያልንበት የዓለም ዳርቻ ቸር እንቆይ።